ጋሽ ግርማ ሳሚና ሰላም በቤቱ ገብተው ወረቀቱን ፋይል እየፈለጉ እንዳለ እሱ ደረሰባቸው። በጣም ደነገጡ። ሁለታቸውም ኪሳራ ላይ ወደቁ። ሰላም ወይም ሀሴት እንግዲህ እንደምታውቋት ሀሴት መሆኗን ያወቀው ሳሚ ብቻ ነው። ወረቀቱን እየፈተሹ እንዳለ እሱ በር ከፍቶ ሲገባ በጣም ተናደደ። ክላሴ ምን ታረጋላችሁ? ስለ ወረቀትስ ጉዳይ ለምን አየችው ብሎ ደም ግፊቱ ተነስቶበት እሱም ወደቀ። ጋሽ ግርማ ደም ግፊቱ ጥሎት ያበቃ በኋላ እነሱ ወረቀቱን ይዘው ወጡ። አልወሰርንም ብለው ግግም አሉበት። ላኪን መረጃውን እንዳለ ወስደውበታል። እሱም ደንግጦ የወደቀው እንዴት እንደዚህ ያደርጉኛል ብሎ ነው። ፋይሎቹን እንዳሉ ፈተሹ። እሱም ጸጥ ብሎ ድንጋጤ በወደቀላቸው ሰዓት እነሱም ቶሎ ቶሎ ወስደው ከዛም በኋላ ራሱን ሲያቀኝ አልገባንም፣ ያመሃል በህልምህ ነው እያሉ ሁለታቸውም አፌዙበት። አሁን ላይ አቶ ግርማ የተባለው ሰውዬ ኪሳራ ላይ ቀረ ማለት ነው። ውሸታም ተብሎ ተቀጣጥፎ እንዲቀርበት ሆነ። ምክንያቱም ውሸታም ተብሎ ባይቀጣጠፍበት ቢሆን ነገር ግን ኪሳራ ነበር። ምክንያቱ ለምን ኪሳራ ይሆናል ካላችሁ ደግሞ አቶ ግርማ በሽታ ሰክረክ መተክ ሊሆን ይችላል እንጂ እነሱ አንተ ቤት ለምን ይገባሉ ተብሎ ሁሉም ሰው ፈረደባቸው። ሁሉም ሰው የፈረደባቸው ጊዜ አሁን ታዲያ ምን ይሁን ምን ይዋጠኝ አቶ ግርማ ፋይሎቹን ሲያይ እንዳለ ከነቃ በኋላ ፋይሎቹ የሉም። ፋይልሽ መወሰደብኝ ብል ማን ይወስድልሃል? አንተ ክላስስ እንዴት ወሰር? ቁልፍ ይዘህ አይደል እንደሄድከው? ቁልፍህንስ የታየ ነው ብለው ግግም አሉ። ሰላምና ሳሚ ከክላሱ ሲወጡ ቤቱን ቆልፈው ቁልፉን ከፍተው በኪሱ ውስጥ አስገብተዋል። ቁልፉን ተቤቱ ላይ አንስተው ቤትን ቆልፈ ካደል እንደሄድከው ሰይጣን ነው እንዴ ሲፈትሽ ያገኘከው ክላስክ ብለው ግግም አሉ። ሰላምና ሳሚ ስራቸውን ቀጠሉ። አቶ ግርማ ኪሳራ ላይ ወደቀ። አይቻችኋለሁ አለ። እነሱም አላየከንም አሉ። እነሱም መጠጥ አጠጡት። በወደቀበት ሰዓት እንዲሰክር አደረኩት። ሰክረህ መተክ ሰክረክ ይሄው ልብስ ኩላ ሽታክ ስካር ነው። ታዲያ ማን ነው አንተ ቤት የገባው እያለች ሜሮን ራሱ ባሰች። ሰክረህ የለም እንዴ ግርማ? ሲጀመር አንተ ክላስ እነሱ ምን ሊያረጉ ይገባሉ? በልብ ያሰብከውን ነው ማውራት ያዝከው እንጂ ሳሚና ሰላም አንተ ክላስ አልገቡም። እኔም እዚሁ ነበርኩ። እባክህ ብላ አረጋጋችሁ። እሱም ተረጋጋ። የዛን ሰዓት ግን ብልጥ ባልሆነች ሰላም ዝም ብለው ጥለውት ወጥተው በነቃ ሰዓት ያው እንደገቡ እርግጠኛ ሆኖ ይናገርና ይከሳቸው ነበር። የጠፋውንም ወረቀት በግድ ያስመልሳቸው ነበር። ከዛ ሜሮን ክላሳቸው ከገቡ በኋላ ከሳሚ ጋር እንዲህ አለች። ሳሚ ግርማ እውነቱን ይሆን እንዴ? ለምን ገብታችሁ ነው ክላሱ አለችው። አንቺ ሴትዮ ያምሻል እንዴ? እኛ ምን ልናረግ ነው እሱ ክላስ የምንገባው? እንዴት ትጠረጥሪናለሽ? ይገባሉ ብለሽ አንቺም እንደ እሱ ጋር አይገቡም ያልሽው ለመመሳሰል ነው እንዴ? አሁን ለምን ትጠይቂኛለሽ አላት። ሳሚ አንተ ተሰላም አርቅ ብለሃል። ሳሚ እባክህን ሰላምን ትወዳታለህ እንዴ? ታፈቅራታለህ እንዴ? እስኪ መልስልኝ። ስለዚህ አንድ ነገር እኮ መልሰልኝ አታውቅም፣ እባክህ መልስ አለችው። እኔ አልወዳትም አላፈቅራትም። ያምሻል? ባለትዳር ሰው ነኝ እኮ ሚስት እያለኝ እንዴት እሷን አፈቅራታለሁ? በቃ እንደ አንድ ቤት ሰራተኛ እንደ እህትነት ላከብራትና ልንከባከባት እችላለሁ። ሌላ አልፎ ተርፎ እኔና እሷን የሚያገናኘን ነገር የለም። እባክሽ ሜሮን ምንም አይነት ነገር አትጠይቂኝ፣ ምንም እንድልሽ አትወስኒ እባክሽ አላት። እሷም እሺ ሳሚ ከዚህ በኋላ አልጨቃጨቅህም፣ ግን ይህንን ጆሲ ወንድምህን አሳርፍልኝ። ስገባና ስወጣ መቀመጫ እያሳጣኝ ነው እባክህ አለችው። እሷም እሺ በቃ እሱም እሺ ደግሞ ጆሲ ምን ብሎ ምን ደረሰብሽ አላት። ተደብድበሽ መጥተሽ ጎረምሳ ደብድቦሽ መጥተሽ እያለ እየረበሸኝ ነው፣ ባልሽም ቀጦሽ አያውቅም እያለኝ ነው፣ ከሳሚም ጋር አለያይሻለሁ እያለኝ ነው። እኔ ልቤ ፈራ፣
አንተ ትሄዳለህ ስትለው መቼም ጥዬሽ አልሄድም ሜሮን፣ ብቻ ጸባይሽን አስተካክሊ፣ ሰላምን በስርዓት ተንከባከቢያት፣ ውደጃት፣ በቃ ያንቺ ሰባት ሆናለች፣ አክብሪያት፣ ምንም ይሁን ምንም አትናጭባት እባክሽ ሰላም እያለ እሷን አስረዳት። እሷም እሺ በቃ ሳሚ ምንም ይሁን ምንም አላናድዳትም። ከዚህ በኋላ ሲጀመር እኔና እሷ አንጣላም፣ እንድንጣላም አንሆንም፣ አብሽር አለችው። እሷም እሺ አላት። ሁለታቸውም እሺ ተባብለው ሁሉንም ነገር ተስማምተው ህይወታቸውን አሳምረው ሊኖሩ ወሰኑ። እና ታዲያ ሳሚ እዛ ክላስ ታልገባ ማን ወሰደው እያለ አቶ ግርማም ያስብ ያዘ። እንዴት ይሆናል? እንዴት ከክላሴ ወጥቶ ይሄዳል ይህ ፋይል እያለ ከኮምፒውተሩ ጋር ቢያየው እየፈለገው ነበር። ከዛ ላይ ዋጣው ኮፒ ስለሆነ ከዛ ማውጣት እችላለሁ ብሎ አስቦ ነበር። ግን እዛም ጋር ያለውን ሌት አድርጎታል። አቶ ግርማ ኪሳራ ላይ ሆነ። ሜሮንም ኪሳራ ላይ። ሜሮንን ደግሞ ጆስ ለወንድሜ ሁሉንም ነገር ልትመርጁና ልትገሊው እንዳልሽም ያንን ሁሉ ነገር እነግረዋለሁ፣ መቼም አላስተርፍልሽም እያለ አሳቀቃት። ሜሮን በሀሳብና በጭንቀት ልትፈረዳ ነው። ታው ወደዛ ምን እንደምታደርግ አላቅም። ሜሮን ግን ዋጋ የሚያስከፍላት የራሷ ስራ ነው። ራሷ የሰራችው ስራ አሁን ላይ ዋጋ ያስከፍላታል። በጥንቃቄ አልኖር ብላ ካሁን ወደዛ ታዲያ ማን ያከብራታል? ሳሚም ሰላምን አፈቀረ። ሰላምን ሳማት፣ እየሳማት እየወደዳት እያለ እሷን ታዲያ እንዴት ብሎ ሊወዳትና ሊያፈቅራት ይችላል? በቃ ሜሮን ኪሳራ ውስጥ እንዳለች ይገባኛል። ሜሮን ምን እያሰብሽ ነው? ውስጥሽ አንጀትሽ ምን እያሰበ ይሆን? የኔ እናት አሁን ላይ እኮ ሳሚ ሸበላይቱን ሰላምን አፈቀረ። ሳሚ እኮ ሸበላ ነው። ግን ሀቂቀትን ሜሮንም ቆንጅዬ ናት፣ ጸባይ የላትም እንጂ ሰላምም ቆንጅዬ ናቸው። ሁላቸውም ግን የጠይቅ ቆንጆ ቸኮላታዎች ናቸው። አቶ ግርማ ልደፍሬ ነበር ወይ ግን አለችው ሜሮን። አዎ ልደፍርሽ ነበረ፣ ግን የዛን ቀን ልደፍርሽ ያልኩት ሰክሬ ነው። ሌላ ጊዜ ግን ባገኘሽ አልለቅሽም አላት። ታፍራ ታሳፍራለህ፣ እንዴት የልጅህ ሚስት ልደፍር ትሞክራለህ አለችው። እሷም እንደፈለግሽ ማለት ትችያለሽ፣ ያው መደፈር ነዋ፣ ምን ድጋሜ ጥያቄ አለው አላት። እሷም እሺ በቃ አለችው። በቃ ከዚህ በኋላ ምንም አይነት ነገር እንዳትጠይቂኝ አላት። እኔ አልጠይቅም፣ ግን ግርማ በጣም ትገርማለህ። አባባ ግርማ ነው የምትባለው ወይስ ግርማ አለችው። የባልሽ አባት አይደለሁ አባባ ግርማ በይኝ አላት። እንኳን አባባ ግርማ ራሱ ሲያንስብህ ነው። በጣም የምታሳፍር አሳፋሪ ስራ እያለ እንዴት በጥሩ ስም ልትጠራ ትችላለህ? ብላ ድብድብ አድርጋ ነገረችው። አቶ ግርማ ታዲያ በጭንቀት ተወጠረ። እንዴት ትለኛለች? ለምንስ እንደዚህ ያለችኝ? እያለ ውስጡ ተጨናነቀ። የሰላም እናት አሁን ላይ ልጄ ማለት ጀምራለች። እስከ መጨረሻው ድረስ ተሽሏት እንደምናያት ተስፋ አለኝ። ሳሚም እንደሚያሳክማት ቃል ገብቶላቸዋል። ከዚህ በኋላ ህመሟን እንደሚከታተላት እና ሐኪም ቤትም ወስዶ እንደሚከታተልላት፣ በቃ ከዚህ በኋላ ሰላም ምንም ስለ እናቷ እንድትጨነቅም ሆነ እንድታስብ አልፈልግም ብሏል። እና ሰላም ደስተኛ ሆና እናያታለን ብላችሁ ተስፋ ያደረጋችሁ እስኪ ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ውድ የሀገሬ ልጆች እንደምታበረታቱ ደግሞ ተስፋ አለኝ። ገና ስትገቡ ላይክ እና ሰብስክራይብ አድርጉ። ቪዲዮውን ትንሽ እውት እስከ መጨረሻ። ቪዲዮውን ደግሞ ስትወዱት ሸር አድርጉ። ግን ላይክ እና ሰብዋል አደራ እንዳትረሱ ማለት ነው። ሰላምና ሀሴትና ሰላም አንድ ሰው ናቸው። ሀሴት ወይም ሰላም ከሳሚ ጋር ይጋቡ፣ አንድ ላይ ይኖሩ የምትሉ እስኪ እንደኔ እስኪ ኮሜንት ላይ ይጋቡ እያላችሁ ኮሜንቱን ሁሉ አጥለቅልቁት። ጆስ ከሰላም ትንሽ ፍቅር የያዘው ይመስላል። ሳሚ ጋር እየተፋቀሩ ታዲያ
ጆስ ቢያቅ ምን ያደርጋል? ጆስ እንኳ እንዳላወቀ ሆኖ ፒስ ነው ብሎ ሊለቅ ይችላል። ምክንያቱም ወንድሙ ስለሚወድ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ። ይመቻችሁ ማሮቼ፣ ወዳችኋለሁ።